በዛሬው የጤና ፕሮግራማችን ላይ ደግሞ የምንመለከተው እጅግ በጣም በርካታ ሰዎች ቡናን ሲጠጡ የሚሰሯቸውን የተለመዱ ስህተቶችን እናም ቡናን ደግሞ እንዴት አድርጋችሁ ወደ ጤናማ መጠጥ መቀየር እንደምትችሉ በዚህ ቪዲዮ ላይ እነግራችኋለሁኝ። ቡናን ሲጠጡ እነዚህን ስህተቶችን አትስሩ፣ የጤና ቀውስን። ቡና በራሱ ጤናማ ያልሆነ መጠጥ አይደለም። ቡና በርካታ ጥቅሞችን ይሰጣል። እንዲያውም በአንቲ ኦክሲዳንቶች የበለጸገ ሲሆን አእምሮን፣ ጉበትን እናም ልባችንንም ሊጠብቅ የሚችል ድንቅ የሆነ መጠጥ ነው። ጤናማውን መንገድን እነግራችኋለሁኝ። ቡናን ስንጠጣ የምንሰራቸው የተለመዱ ስህተት፣ አንደኛ ቆይ ዋት አይናችሁ ገና ከመግለጣችሁ በፊት ወደ ቡና ጀበናው ነው የምትሮጡት። ይህ ልማድ ለጊዜው ንቁ የሚያደርጋችሁ ቢመስልም በባዶ ሆድ ላይ የሚረጨው ካፌን የጨጓራ አሲድ በከፍተኛ ሁኔታ እንዲመነጭ ያደርጋል። ይህም በሂደቱ ለቃጠሎ፣ ለጋዝ እና ለከፋ የጨጓራ ቁስለት ጋስትራይተስ ይዳርጋል። ጠቃሚ ምክሮች ምንድነው? ቡና ከመጠጣታችሁ 20 ደቂቃ በፊት ቢያንስ አንድ ብርጭቆ ለብ ያለ ውሃ ጠጡ፣ ወይም እንደ አጃ፣ ኦትስ ያለ ሆድን የሚያለብስ ምግብ ተመገቡ። የጨጓራችሁን ግድግዳ ሳትከላከሉ ቡና አትጋብዙት። ቡናን በባዶ ሆድ መጠጣት ነው የበርካታ ሰዎች ችግር ነው። ይህ የጨጓራ አሲድን ይጨምራል። ጋዝ፣ አሲድነት፣ የሆድ መነፋት፣ የማቅለሽለሽ ስሜትንም ሊያስከትል ይችላል። እንዲሁም የጭንቀት ሆርሞንን ኮርቲሶልንም ይጨምራል። የጨጓራ ቁስለትን ጋስትራይተስና አልሰርንም ያባብሳል። ታዲያ ጤናማው መፍትሄ ቡናን ከምግብ በኋላ ጠጡ እንጂ ከምግብ በፊት በፍጹም አትጠጡ። ምርጥ አማራጮች ደግሞ ቁርስ ከበላችሁ በኋላ መጠጣት፣ ቀለል ያለ መክሰስ እንደ ለውዝ፣ ሙዝና አጃ ወይም ደግሞ ኦትስን ከበላችሁ በኋላ ጠጡ። ሁለተኛ፣ በቡና ውስጥ በጣም ብዙ ስኳር። ቡና በራሱ ተፈጥሯዊ መድኃኒት ነው። ነገር ግን እኛ የምንጨምርበት 3 እና 4 ማንኪያ ስኳር እንዲሁም ሰው ሰራሽ ክሬሞች ቡናውን ከጤናማ መጠንነት ወደ ፈሳሽ ከረሜላ ይቀይሩታል። እነዚህ ክሬሞች ትራንስፋት የተባለ ጎጂስ ላላቸው ለልብ በሽታና ለኢንሱሊን መቋቋም ዋነኛ መንስኤ ናቸው። የተሻለ አማራጭ የሚሆነው የቡናው እውነተኛ ጣዕም ለማጣጣም ስኳርን ቀስ በቀስ በመቀነስ አቁሙ። ጣዕምን ለማሳመር ደግሞ ጥቂት ቀረፋ፣ ሲናምንን ወይም ዝንጅብል ጨምሩበት። ቀረፋ ጣዕም ብቻ ሳይሆን የደም ስኳራችሁን የማረጋጋት አስደናቂ አቅም አለው። ቡናን እንግዲህ ሲጠጡ ደስ የማይላቸው ነገር ምንድነው? በጣም ስኳር ከሌለው ነው። ይህ በጣም ስህተት ነው። እባካችሁ አስተካክሉ። ይህ የደም ስኳርን ያንራል፣ ከዚያም ድንገተኛ የኃይል መቀነስንም ያስከትላል። ለኢንሱሊን መቋቋም ወይም ደግሞ ለኢንሱሊን ሬዚስታንስም ይዳርጋል። ለሆድ ስብ ወይም ደግሞ ለቦርጭ መከማቸትም ይዳርጋል። የቡናን የአንቲኦክሲዳንት ጥቅሞችንም ያጠፈዋል። ጤናማው መፍትሄ ታዲያ የስኳር መጠንን ቀስ በቀስ ቀንሱ። ለማጣፈጥ ከፈለጋችሁ ቀረፋን ተጠቀሙ፣ ተፈጥሯዊ ጣፋጭነት ያለውን። እንዲሁም ትንሽ ማርን ደግሞ አልፎ አልፎ መጠቀም ትችላላችሁ። ምርጥ አማራጭ የምንለው ያለ ስኳር መጠጣት ተመራጩ ነው። ቡናን በጣም ዘግይታችሁ መጠጣት ነው፣ ቀኑ ካለፈ በኋላ ማለት ነው። አንዳንዴ እኔ ቡና ጠጥቼ ተኛለሁ የሚሉ ሰዎችን እንሰማለን። ነገር ግን ሰውነታችሁ ተኝቶ ሊሆን ይችላል እንጂ አእምሯችሁ ጥልቅ እንቅልፍ ዲፕ ስሊፕ ውስጥ አይገባም። ካፌን ሜላቶኒን የተባለ የእንቅልፍ ሆርሞን በማገት ለጭንቀትና ለድካም ይዳርጋል። ወሳኝ መረጃውም የሰውነታችን የኮርቲሶል ሆርሞን መጠን ከጠዋቱ 2 ሰዓት እስከ 3 ሰዓት ከፍ ስለሚል ቡና ለመጠጣት ተስማሚ ሰዓት ሆርሞን ማሽቆልቆል ሲጀምር ማለትም ከረፋዱ 3:30 ጀምሮ ነው። ከቀኑ 10 ሰዓት በኋላ ግን ለቡና ደህና ሰንበት በሉና ወደ ጤናማ የእጽዋት ሻይ ቀይሩ። ካፌን ሜላቶኒን ወይም የእንቅልፍ ሆርሞን እንዳይመረት ያግዳል። የእንቅልፍ ጥራትን ያበላሻል። ለጭንቀትናም ለእረፍት ማጣትም ይዳርጋል። ጥሩ እንቅልፍ ማጣት አእምሮን እናም ልብንም ይጎዳል።
ከቀኑ ከ10 ሰዓት ወይም ደግሞ ማታ ላይ ቡናን ከመጠጣት ተቆጠቡ፣ ምክንያቱም እንቅልፋችሁን ያውከዋል። 5ኛ በጣም ብዙ ቡናን ደጋግሞ መጠጣት ነው። ይህ ለጭንቀትና ለልብ ትርታ መጨመር ይዳርጋል። የደም ግፊትንም ይጨምራል። ለሱስ ጥገኝነትና ለራስ ምታትም ይዳርጋል። የሰውነታችንን ውሃንም ያደርቀዋል። ቡና ዳይሬቲክ ነው። ይህ ማለት ፈሳሽ ከሰውነታችሁ በፍጥነት እንዲወጣ ያደርጋል ማለት ነው። ቡና በጠጣችሁ ቁጥር ቆዳችሁ የገረጣና ራሳችሁን እያማችሁ ከሆነ ሰውነታችሁ በድርቀት እየጮኸ መሆኑን ተረዱ። ወርቃማው ሕግ ምንድነው? ለጠጣችሁበት ለእያንዳንዱ አንድ ሲኒ ቡና አቻውን 2 ብርጭቆ ውሃ መጠጣት አለባችሁ። ይህን ካልደረጋችሁ ቡናው ጥቅሙ ቀርቶ ድካምና የቆዳ መድረቅን ብቻ ነው የሚወጣችሁ። ውሃ ቀዳሚ፣ ቡና ተከታይ ይሁን። ጤናማው መፍትሄ ታዲያ ደህንነቱ የተጠበቀው ገደብ በቀን ከ1 እስከ 2 ሲኒ ጠጡ። በሲኒዎች መካከል ደግሞ በቂ ውሃን መጠጣት አለባችሁ። ምክንያቱም ቡና በብዛት ሲወሰድ ሰውነታችንን ስለሚያደርቅ ማለት ነው። 6ኛ ደግሞ ጥራት የሌላቸው የቡና ፍሬዎችን መጠቀም ነው። በተለይ ጥራት የሌለው ቡና መጠጣት መርዝ እንደመጠጣት ሊቆጠር ይችላል። ብዙ ጊዜ ታሽገው የሚሸጡና ለረጅም ጊዜ የቆዩ ዱቄቶች ማይኮቶክሲን የተባለ የፈንገስ መርዝ ሊኖራቸው ይችላል። የባለሙያ ምክር እንደሚለው እንደ ኢትዮጵያዊነታችን ያለን ትልቅ እድል ቡናን አጥቦ ቆልቶና ፈጭቶ የመጣት ባህላችን ነው። ቡናችሁን ስትቆሉ በጣም አታራሩት ወይም ዳርክ ሮስት አታርጉት። ምክንያቱም ቁሌቱ ሲበዛ በውስጡ ያሉትን ጠቃሚ አንቲኦክሲዳንቶች ያጠፋቸዋል። መካከለኛ ቁሌት ሚዲየም ሮስት በማድረግ ለጤና እጅግ ተመራጭ ነው። በመካከለኛ ቁሌት ደግሞ መጠቀም የአንቲ ኦክሲዳንት ይዘቱንም ይጨምረዋል። ቁሌቱን በጣም ማረር የለበትም። ከተቻለ ኦርጋኒክ የሆነ ቡናን ምረጡ። ስለዚህ በቤታችሁ ቆልታችሁ አፍልታችሁ የምትጠቀሙት ቡና የተሻለ ጠቀሜታ አለው ማለት ነው። 7ኛ በትክክለኛ ምግብ ምትክ ቡናን መጠጣት ነው። ይህ ስህተት ነው። ይህ የምግብ ፍላጎትን ይዘጋዋል። ለሰውነት አስፈላጊ ንጥረ ነገሮች እጥረትም ይዳርጋል። በቀኑ መጨረሻ ላይ ደግሞ ለድካምም ይዳርጋቸዋል። የሰውነት የቃጠሎ ሂደትን የሜታቦሊዝም በጊዜ ሂደት ያቀዘቅዘዋል። ጤናማው መፍትሄ ታዲያ ቡና ኃይልን ሊያግዝ ይገባል እንጂ በምግብ ምትክ መወሰድ የለበትም። ሁልጊዜ የተመጣጠነ ምግብን መመገብን አትዘንጉ። ቡና መድኃኒት ሊሆን የሚችለው በአጠጣጣችን ጥበብ ስንታክልበት ብቻ ነው። ዛሬ የተማርናቸው ነጥቦች ተግባራዊ በማድረግ ቡና ለጤናችሁ ጠቃሚ ወደሆነ መጠጥ ቀይሩት። ይህ መረጃ ለወዳጅ ዘመዶ እንዲደርስ ሼር ማድረጉን አይርሱ። እናመሰግናለን። Did you know that your daily cup of coffee might be one of the healthiest things you do all day? It's true, but only if you're doing it right. Let's talk about how to turn your coffee habit into a life-extending ritual. First, the good news. Coffee is like a superhero for your brain. The caffeine in it blocks an inhibitory neurotransmitter in your brain, leading to a stimulant effect. This improves energy levels, mood, and various aspects of brain function. Studies have shown that regular coffee drinkers have a much lower risk of developing Alzheimer's and Parkinson's disease. Think of it as a daily workout for your brain cells. But the benefits don't stop there. Your liver loves coffee too. People who drink coffee seem to have a significantly lower risk of cirrhosis, which is a condition where the liver is largely replaced by scar tissue. In fact, drinking 4 or more cups per day has been associated with up to an 80% lower risk. Coffee is also packed with antioxidants, which fight off those nasty free radicals that cause cellular damage and aging. So, every sip is helping your body stay younger and healthier from the inside out. Now, let's get into the common mistakes that can turn this super drink into something not so super. The number 1 mistake: drinking coffee on an empty stomach. When you do this, your body releases hydrochloric acid. If you do this regularly, it can lead to digestive issues like bloating, indigestion, and even more serious problems down the line. It also spikes your cortisol levels, which is your stress hormone. This can leave you feeling anxious and jittery instead of focused and energized. The simple fix: always have your coffee with or after a meal.
A little food in your stomach makes all the difference. Mistake number 2 is loading it up with sugar and artificial creamers. I know, a sweet, creamy latte is tempting, but all that sugar negates the health benefits. It causes inflammation, contributes to weight gain, and can lead to a nasty energy crash later in the day. Instead, try drinking your coffee black. If that's too much for you, add a splash of whole milk, almond milk, or a touch of a natural sweetener like stevia. Spices like cinnamon or nutmeg are also fantastic, healthy ways to add flavor without the sugar. Another crucial point is hydration. Coffee is a diuretic, which means it makes you pee more and can lead to dehydration if you're not careful. For every cup of coffee you drink, you should aim to drink an extra glass of water. Staying hydrated is key to keeping your energy levels stable and your body functioning optimally. Think of it as a 1-to-1 rule. 1 cup of coffee, 1 glass of water. Simple. So, how do you build the perfect, healthy coffee routine? Let's recap. First, always drink your coffee after a meal, never on an empty stomach. This protects your digestive system and balances your hormone levels. Second, ditch the sugar and fake creamers. Learn to appreciate the natural flavor of coffee or use healthy alternatives. Third, stay hydrated by drinking plenty of water throughout the day. And a bonus tip, if you can, opt for high-quality, organic coffee beans. Conventional coffee can be heavily treated with pesticides, and you don't want that in your morning cup. Choosing organic ensures you're getting all the good stuff without any of the bad. By making these small adjustments, you can transform your daily coffee from a simple pick-me-up into a powerful tool for better health and a longer life. It's not about giving up what you love, it's about making what you love work for you. So, here's to a healthier, happier you, one delicious and smart cup of coffee at a time. Thanks for watching. If you found this helpful, give this video a thumbs up and hit that subscribe button for more tips on living a healthier life. Let me know in the comments how you take your coffee. See you next time.